ቀይ ባህር ጉዳይ እንለፍ ጃልጅረኛ የቀይ ባህር ጥያቄ የብልጽግና መንግስት የቀይ ባህር ጥያቄ ወራና ብሊስማ ኦሮሞ ሪጀክት እንደሚያደርገው የኦሮሞ ህዝብም በዚህ ጉዳይ ላይ እጅን አታስገባ የሚል መግለጫ ሰሞኑ አውጥቶ ነበርና ፖላ የቀይ ባህርን ጥያቄ የማይቀበለው ወይም ሪጀክት ያደረገው ብልጽግና ጉዳይ ከመርህ አንፃር ነው ወይስ የጠላቴ ጠላት ወዳጄ ነው በሚለው ነው? እስቲ ይሄን ከየትኛው ፐርስፔክቲቭ አይታችሁት ነው አይደለም አንፈልግም ብላችሁ ለኦሮሞ ህዝብ መልእክት ያስተላለፋችሁት? ያ ስለ ቀይ ባህር ስናወራ ስለ ኮሎኒ ማንሳት የግድ ይሆናል። ቀይ ባህር ባለፉት ጊዜያት በኮሎኒ ጊዜ በአንድ በኩል እንግዲህ ከላይ ከግብጽ ጀምረን ከተነሳን ማለት ነው እንግሊዞች፣ ፈረንሳዮች፣ ጣሊያኖች ናቸው እዚህ አካባቢ ላይ ሲፈራረቁ ያለው። ሱዳን አካባቢ ላይ እንግሊዞች ነበሩ። ወደ ኤርትራ ስትመጣ ጣሊያን ነው። ጅቡቲ ጋር ስትሄድ ፈረንሳይ ነው። እንደገና ደግሞ ወደ ሶማሌላንድ ስትሄድ ብሪቲሽ ይሆናል። ወደ ሶማሌ መቋዲሾ ስትመጣ ደግሞ ኢጣሊ ይሆናል ማለት እና ይሄንን የባህር ወለል እንበለው አካባቢ ላይ ኮሎኒያሊስቶች ይዘውታል ለረጅም ጊዜ ማለት ነው። ኮሎኒያሊስቶች በርሊን ላይ ቁጭ ብለው ካርታ ሲቀርጹ ያው አፍሪካን እንዴት እንደተቀራመጡት የራሳቸው የሆነ የመጫወቻ ህግ ወይም ሩል ኦፍ ዘ ጌም አዘጋጅተው ተቀራምተው ነበር። ከዚያ በኋላ ከሁለተኛው ዓለም ጦርነት በኋላ ሂትለር አውሮፓ ላይ ችግር ከፈጠረ በኋላ ዲኮሎናይዜሽን ሲካሄድ የተወሰነው ጉዳይ ምንድነው? የነበሩ ድንበሮች አይነኩም ነው፣ ባለበት ይሆናል። በዓለም አቀፍ ደረጃ ያለ ነው ማለት ስምምነት ነው እና የኮሎኒያል ህጉ በኮሎኒያል እንትን ማለት ዲኮሎናይዜሽን እና ማንኛውም የአፍሪካ ድንበር የተቀየረ ካለ ምናልባት ሳውዝ ሱዳን ያም እንግዲህ እንጂ የተቀየረ እንትን የለም ማለት ምን ለማለት ነው? የቀይ ባህር ጥያቄ ስታነሳ ያለፈውን ታሪክ ነው የምታነሳው። ያለፈውን ታሪክ ስታነሳ ደግሞ ኤሪትሪያ ከኢትዮጵያ አካል ሆና ቆይታለች በግድ። ከዚያ በኋላ ደግሞ በ30 ዓመት የፈጀ ጦርነት በኋላ የኤርትራ ህዝብ የራሱን እድል በራሱ ወስኖ ነፃ የሆነ ሀገር መስርቷል። ነፃ የሆነ ሀገር በመሰረተ ጊዜ የተከለለው ክልል የኮሎኒውን አከላለል ተቀብለው ነው ማለት ነው። ያን ጊዜም ጥያቄዎች ነበሩ። የስላሰብ ጥያቄ እንዴት መሆን አለበት የሚለውን ጉዳይ ኢህአዴግና የሻዕቢያ እንዴት እንደፈቱት ከዚያ በኋላ አሰብ የኤሪትሪያ አካል እንደሆነ ኢትዮጵያ ተቀብላ ፈርማ ነው የሰጠችው። አሁን ያንን ጥያቄ እንደገና መልሰን እናነሳለን፣ ከዚያ በኋላ አሰብን እንይዛለን ብለው ሲሉ አንድም ኮሎኒ ያሰመረውን መስመር እንቃወማለን ማለት ነው። ያንን መስመር ደግሞ ሚኒሊክ እንደፈረሙ ሰምተናል ማለት ነው። 60 ኪሎ ሜትር ወደ ውስጥ ገብተው እስከ ታች እስከ ጅቡቲ ድረስ ያለውን ቦታ ለጣሊያን ሰጥተዋል። ያንን ነው እንደገና መውሰድ አለብን ነው ጥያቄው። ሁለተኛው ጥያቄ የሚነሳው ኢትዮጵያ የኤሪትሪያን የራስን እድል በራስ የመወሰን መብት አክብራ አሰብን ስትሰጥ ያንን መስጠት አልነበረባትም ነው ጥያቄው። ኦር ጉልበት አለን ልክ ራሻ ክሬሚያን እንዳደረገችው ወይም ሌሎች ሀገሮች እንደሚያደርጉት አኔክስ አድርገን ይዘን መቀጠል እንችላለን። ያ ነው ጥያቄው። የኦሮሞ ህዝብ የሌላውን አካባቢ ወይም የሌላን ሀገር
ድንበር አልፎ ሄዶ የመውረር ዓላማ የለውም። የኦሮሞ ህዝብ የራሱን እድል በራሱ የመወሰን ሀገሩ ላይ ቀዩ ላይ ተከብሮ የመኖር ሀብት ንብረቱ ላይ የማዘዝ ጉዳይ እንጂ ቀይ ባህር የኔ ጉዳይ ነው ስለዚህ ቀይ ባህር ሄጄ ሞታለው የሚል ኦሮሞ መኖር የለበትም። ካሁን በፊትም በደርግ ጊዜ ስንት የኦሮሞ ልጅ አንገት ልትቆረጥ ነው በሚል ናሬቲቭ ወይም ፕሮፓጋንዳ የሰሜን ጦርነት ውስጥ ተሳትፎ ስንት ዘመዶቻችንን አጥተናል። ምን አተረፉ? ምንም። የራስህ ያልሆነ አካባቢ ላይ ሄደ የራስህ የሆነ ድንበር ላይ ሄደ መሞት ምን ትርጉም አለ? ምንም ትርጉም የለውም። ትችላለህ ወይ ነው ምንድነው? አሰብን ይዘህ በኃይል ሰላም አግኝተህ መኖር ትችላለህ፣ ልትጠቀምበት ትችላለህ ወይ እንደ ሀገርስ ብለህ ብትጠይቅ ያም እውነት አይሆንም ማለት ነው። ስለዚህ ስለ ቀይ ባህር መጠቀም የምትፈልግ ከሆነ ከሌላው ሀገር ወይም ደግሞ ዓለም ጋር መገናኘት የምትፈልግ ከሆነ በሌላ አግባብ ነው መሆን የሚገባው። የአብይ አህመድ መንግስት ይሄ ጉዳይ የኦሮሞ ጥያቄ እንዳልሆነ ጠንቅቆ ያውቀዋል። የቀይ ባህር ጥያቄ የሳውዲ አረቢያ እና ዩናይትድ አረብ ኤሚሬት ፉክክር ነው። ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ በረጅም ጊዜ ውስጥ የምንድነው ኦይል ወይም ደግሞ የነዳጅ ክምችታችን እያለቀ ሲሄድ በንግድ ዓለም በቢዝነስ ዓለሙ ላይ ፖርቶችን ወይም ደግሞ የወደቦችን የማበልጸግና ከዚያ ጥቅም የማግኘት ፉክክር አለ ማለት ነው። ስለዚህ የአብይ አህመድ መንግስት ደግሞ ከዩናይትድ አረብ ኤሚሬት የሚያገኘው ብዙ ገንዘብ ስላለ ለነሱ ሲል ኔቪ ወይም ደግሞ የባህር ኃይል አሰልጥነው እንደነበረ ሶማሌላንድ ላይ ያንን የማስፈር ዓላማ እንደነበረው ያ ሳይሳካ ሲቀር ደግሞ በኃይል ሄደን ይዘን አሰብን የኛ እናደርጋለን የሚል ተልእኮ እንዳለው ሁላ ነው የምንገነዘበው። ስለዚህ ይሄ ተልእኮ የዩናይትድ አረብ ኤሚሬት ተልእኮ እንጂ የነሱን ጥቅም የማስከበር ተልእኮ እንጂ የኦሮሞን ህዝብ የማይመለከት እንደሆነ ማንም ጠንቅቆ ያውቀው የሚገባ ጉዳይ ነው። ስለዚህ ከመርህ አንፃር ነው እኛ ቀይ ባህር መጠቀም የምንፈልግ ከሆነ መጠቀም ያለብን አግባብ በሰጥቶ መቀበል እንጂ በጦርነት የሌላን ሀገር ድንበር በግድ በመያዝ መሆን የለበትም። መሆን ካለበት በሰጥቶ መቀበል መሆን አለበት ነው። ሌላው ለዩናይትድ አረብ ኤሚሬት የመላላክ ስራ የኦሮሞ ተግባር መሆን የለበትም። አብይ አህመድ መላላክ ስራው እንደሆነ እያየን ነው። የኦሮሞን ህዝብም ወይም ደግሞ ወጣትም ተላላኪ ለማድረግ ያቀደው እቅድ ለኦሮሞ ህዝብም ጠቃሚ አይደለም፣ ለኦሮሞ ወጣትም ጠቃሚ አይደለም። ስለዚህ እዛ ሄዶ በጦርነት ተማግዶ የኦሮሞን ህዝብ የሚያስከብረው ቅንጣት ጥቅም ስለሌለ ወደዛ እንዲሄድ አንመክርም፣ አናበረታታም ማለት። ስለዚህ ወደ ጦርነት መሄድ አይገባውም የኦሮሞ ህዝብ ብለን የምንለው ለዚህ ነው። ከመርህ አንፃር ነው። ከህግ አንፃር የምንለው አለ። የዓለም አቀፍ ህግ የኮሎኒን አከላለል ያስቀመጠበት ሁኔታ ኤሪትሪያን ማለት ነው። እንደገና ደግሞ የአረብ ኤሚሬት ዩናይትድ አረብ ኤሚሬት ጥቅም የማስከበር ተልእኮ አለ። የኦሮሞ ህዝብ ምንድነው ያገኘው ከዚያ ብለ ስትጠይቅ ምንም የለም ማለት። በሰጥቶ መቀበል ማግኘት ይሻላል ወይስ በጦርነት? ደግሞ ይሄ ጦርነት የኦሮሞ ህዝብ ብቻ ነው የሚመለከተው አይደለም። የሚጠቀመው የኦሮሞ ህዝብ ብቻ ነው አይደለም። ስለዚህ ወደብ የኦሮሞ ህዝብ ጥያቄ ብቻ አይደለም። ወደብ እንዴት ማግኘት አለብን የሚለውን መምከር ነው የሚገባው። በጦርነት ማግኘት አለብን የሚለውን አያምንበት። እዚህ አካባቢ ወደቡን መጠቀም ጥሩ ነው፣ አግባብነትም አለ። ሚቹዋል የሆነ የጋራ የሆነ
ጥቅም በሚያስገኝ ሁኔታ ነው እንጂ መጠቀም የሚገባ በኃይል አንበርክኬ በግድ ይዤ ነው ፖለቲካ ውስጥ ዜሮ ሰም ጌም አንተ ምንም አታገኝም እኔ ሁሉን ላግኝ የሚል አካሄድ አያዋጣም ነው። በኢትዮጵያ ፖለቲካ ባህልም ውስጥ ያለው ያ ነው። ተደመር ስትባል አንተ ዜሮ ሆነህና እኔ አንድ ነኝ ስለዚህ እኔ የምልህን ተቀበል ሁኔታ ነው ያለው የነበረው ማለት ነው። አሁንም ወደ ቀይ ባህር ሲዘመት ማንኛውም እንደዚህ አይነት ጦርነት ፓርላማ የሚወስነው ፓርላማው እውነት ፓርላማ ነው የህዝብ ውክልና አለው ወይም ቅቡልነት አለው የሚለው ሌላ ጥያቄ ነው። በውሳኔ በሂደት ነው የሚከናወን የነበረው። አሁን ግን ያ ሁላ የለም ማለት ነው። አንድ ሰው ተነስቶ በቃ እንይዛለን ይሄን ቦታ እንዲናደርጋለን ይላል። ከዚያ በኋላ ሰውን በፕሮፓጋንዳ ያጦዙታል። ከዚያ ወደ ጦርነት ይገባል። ይሄ አካሄድም አግባብነት የለውም። ስለዚህ የጠላቴ ጠላት ወዳጄ ነው ከሚለው ሳይሆን እውነትም በጦርነት የምታገኘው ጥቅም ስለሌለ በጦርነት የምታገኘው ነገር ካለ እዚህ ውስጥ የብዙ ሰው ህይወት እልቂት፣ የብዙ ሀብት ንብረት ውድመት፣ ከዚያ በኋላ ደግሞ ቀጣይነት ያለው ግጭት እንጂ እንዳሰብከው የኢኮኖሚ እድገትና ከውጭ ዓለም ጋር በስርዓቱ ተገናኝተህ የህዝብን ጥቅም የማስከበር ያለው እንዲያውም በአካባቢው ላይ በቀጠናው ላይ ትልቅ ብጥብጥ ሊፈጥር ይችላል። ይሄ ደግሞ የአካባቢው ብቻ ሳይሆን የውጭውም ዓለም የንግድ እንቅስቃሴ የሚስተጓጎልበት ሁኔታዎች ሊፈጠሩ ስለሚችሉ ጠቃሚ አይደለም። እንዲህ አይነት ግጭት ውስጥ መግባት አስፈላጊ አይደለም እንላለን ማለት ነው ባጭሩ። በጣም አመሰግናለሁ። የብልጽግና ዶክመንት ጃልጅረኛ አይተው ይሆናል ሾልኮ የወጣው ኦሮሚያ፣ አማራ ክልል፣ አዲስ አበባ እየተወያዩበት አምስቱ ከለባት ነው። ከልቢ ትግርኛ ቃል ይመስለኛል። ከለባት የግዕዝ ቋንቋ ነው አሉ። ልክ እንደ አደገኛ እንስሳ እንደዛ ነገር ነው የሚተረጎ። አምስቱ ከለባት ብሎ የኢትዮጵያ ጠላቶች ብሎ ያስቀመጣቸው አንደኛ ግብጽ አለ፣ ኤርትራ አለ፣ ህወሓት፣ ፋኖ፣ ኦላ አምስቱ ናቸውና የኤርትራ አሽከሮች ነው የሚላቸው። ያው ወበኑም ሌላውንም የኤርትራ አሽከር ይሏል። በተደጋጋሚ የምንሰማው ነው። አምስቱ ከለባት ብሎ ደግሞ ከግብጽ ጀምሮ በኤርትራ በትግራይን አማራን አካሎ ወደ ኦሮሚያ ኦላ ጋር አርፏልና ይሄን እንዴት ነው የምታዩት? ዶክመንቱ አይተዋል ብዬ ገምታለሁ። ከላባት ማለት ውሾች ማለት ነው ይመስለኛል። በትግርኛ ከልቢ ይባላል። ከግዕዝ ነው የመጣው ይላሉ መስቀል። ለውሻ ያላቸው አመለካከት በጣም ያወረደ ነው። በምዕራብ ዓለም ውሻ ክብር አለው። ምናልባትም እንግዲህ ውሻ ሰው ላይ ጥገኛ ስለሆነ ያንን ለማንጸባረቅ ሊሆን ይችላል። ያው የሰው ልጅና የውሻ ግንኙነት የረጅም ጊዜ ነው ጓደኝነቱ እና ድሮ የሰው ልጅ አደን ካደነ በኋላ የሚያገኘውን እንስሳ ካድነው የሚበላውን ነገር ከበላ በኋላ የሚተርፈው ነገር ሲኖር ከዚያ ሲንቀሳቀስ ውሾቹ ከኋላ መጥተው እየተከተሉ ያው እንግዲህ የዱር እንስሳ በነበረው ጊዜ እንደዛ ነው እየተላመደ ሄደው። ስለዚህ እንደዚህ ፍርፋሪ የመፈለግ አይነት ሊገለጽ ይችላል። እንደዚያ ከሆነ ትልቁ ውሻ ብልጽግና ነው። ትልቁ ውሻ ብልጽግና ነው ስልህ አፈጣጠሩ ከየት መጣ ነው ማለት። ኦፒዲዮ የምናውቀው ነው ህወሓት እንዴት እንደፈጠረው ኢፒአርዲኤፍ ውስጥ ያላቸው ሚና ምን እንደሆነ የኦሮሞን ህዝብ ምን ሲያደርጉ እንደነበረ ከዚያ በኋላ ያንኑ ፍርፋሪ ለቅመው ነው ምንድነው የስልጣን እርከኑ ጋር ጌታቸውን ፈንቅለው ራሳቸው የተቀመጡት ማለት
አሁን ውሻነታችን ቀርቷል የሚሉ ይመስላሉ። አይደለም። ዛሬም ለዩናይትድ አረብ ኤምሬት ውሻ ሆነው እየሰሩ ነው ያሉት። ተላላኪ ከህዝብ ወይም ደግሞ ከሀገሪቱ ጥቅም የበለጠ የህዝቡን ጥቅም አሳልፈው የሚሰጡ በህግ ደረጃ መሬት ለውጭ ሀገር ሰዎች እንዲሸጥ ያደረጉ በህግ ደረጃ የሰው ልጅ መብት እንዲጣስ ቶርቸር እስከ ከመግደል ውጪ ብለው ያጸደቁ የውጭ ኃይላትን ጥቅም ለማስከበር ፕራይቬታይዜሽን ብለው የውጭ ባንኮችን ሁላ ሳይቀር ሀገሪቱ ውስጥ ገብተው የሀገሪቱን ኢኮኖሚ እንደፈለገ እንዲያሽቆለቁል ባደረጉበት ሁኔታ ውስጥ እንዴት ብለው በምን ሞራል እንደዚህ ሊሉ እንደሚችሉ ነው ግራም ይገባል። የኦሮሞ ነጻነት ሰራዊት የማንም ተላላኪ ሆኖ አያውቅም። በታሪክም ዛሬም ለወደፊትም አይሆንም። የኦሮሞ ነጻነት ሰራዊት የሚታገልለት አንድ ዓላማ አለው። የኦሮሞን ህዝብ ነፃ የማድረግ የኦሮሞ ህዝብ ነፃ ከሆነ በኋላ የራሱን እድል በራሱ እንዲወስን ማለት የምንላላከው እኛ ለህዝባችን ብቻ ህዝባችን የሚፈልገውን ነገር ጥቅሜ ይሄ ነው ይሄ ይደረግልኝ ብሎ ማህበረሰባችን ከጠየቀን መክረን የምናደርገው ነገር ይኖራል። ለማንም ተላልከን እንደማናቅ ያውቃሉ። በታሪክም ባለፈው የ50 ዓመት ታሪክ የኦሮሞ ነጻነት ሰራዊት ለዚህ ተላልኳል የሚል ነገር ማየት አንችልም ማለት ነው። የፖለቲካ ጥምረት ወይም ደግሞ አላያንስ ትብብር መፍጠር ደግሞ ማንም ሊከለክለው አይችልም። የኦሮሞ ነጻነት ሰራዊት በፖለቲካ የበሰለ የአካባቢውን የፓወር ዳይናሚክስ የኃይል አሰላለፍ የሚያቅ የኦሮሞን ህዝብ ጥቅም ምን ሊያስከብር እንደሚችል ጠንቅቆ ስለሚያቅ በአካባቢ ላይ ያለውን ሁኔታ አጥንቶ ይጠቅመኛል ይበጀኛል ለዚህ ህዝብም ይጠቅማል ያገለግላል ብሎ ሲያስብ ደግሞ የፖለቲካ ትብብር ከማንም ጋር ማድረግ ይችላል ማለት ራሱን የቻለ ኢንዲፔንደንት ተቋም ነው። ስለዚህ ውሻ የሚሉት ራሳቸውን ነው። ዛሬ የቄሮ ትግል ባደረገው ከውሻነት ተላቀናል ዛሬ ሌሎች ውሾች አሉን ብለው የሚያስቡ ከሆነ እነሱን ነው የሚመለከተው። አሁንም ውሾች እንደሆኑ ይወቁት ማለት ውሻ ብለው ሰው ጣት ሲቀስር የሆነ ችግር አለበት ማለት ነው። የፖለቲካን ጉዳይ ቁጭ ብዬ መነጋገር አልችልም እንደዚህ ምንድነው ታርጋ መለጠፍ አለብኝ ውሻ ብዬ ካልኩኝ ሰው ሊጠላቸው ይችላል። ውሻ እንዳልኩ የሚያስጠላ ነገር አይደለም። የሰው ልጅ የቅርብ ጓደኛ ነው ታማኝ እና እንዲያውም አንዳንድ ጊዜ ከውሻ በታች የሆኑ ሰዎች አሉ። ውሻ አሳድገው አይነክስህም። ጓደኛ ሆኖ አንተ ከሰው ስትጣላ ካንተ ጋር ወግኖ ነው ያግዛል። ከውሻ በታች የሆኑ ሰዎች አሉ ምልህ ደግሞ ካንተ በልተው መልሰው ይነክሱሃል። አሳድገሃቸው አስተምረሃቸው ለሆነ ነገር አብቅታቸው መልሰው ይገድሉሃል። እና ከነሱ ውሻም ይሻላል ማለት ነው። እውነት ለመናገር የኦሮሞ ህዝብ አሳድጎ አብልቶ አብቅቶት መልሶ ያንን ህዝብ መግደል ከውሻ በታች መሆን ነው። ስለዚህ ያ እንግዲህ እንደ ፕሮፓጋንዳ ሊጠቀሙበት ሞክረው ሊሆን ይችላል። ግን ከውሻ በታች የሆነ አካል ውሻ ብሎ ሲልህ ምንም የሚደንቅ ነገር አይሆንም ማለት ነው። ውሻ ከነሱ የተሻለ ነው። ስለዚህ ውሻነት አይገልጸንም። የነጻነት ኃይል ነን። ግን ከውሻ በታች የሆኑ
ያበላቸው ያሳደጋቸው ያስተማራቸው ያበቃቸውን ህብረተሰብ ደግሞ መልሰው የሚበሉ የሚገድሉ ምን እንስሳ አለ እንደዚህ የሚያደርግ? ከኢቮሉሽንም ውጪ የሆነ ነው የሚመስለው። ገብቷል? እነኚህ እንዴት እንደምትገልጻቸው ራሱ አታውቃቸውም ማለት። ስለዚህ ያሉት ጥምረት አለ የለም ሌላ ጉዳይ ነው። ግን ትብብር ባስፈለገ ጊዜ ደግሞ ከማንም ጋር የመተባበር ኢንዲፔንደንስ ወይም ደግሞ ነፃነቱ እንዳለን ማንም ሊያውቅ ይገባል ማለት ነው። ታንክ ዩ። እነሱ ሲያደርጉት ጨዋ ያው ሌላው ሲያደርገው ኃጢአት የሚሆንበት ምክንያት እሱ አንደኛው ጉዳይ ትንሽ ዲስከስ ማድረግ ያለብን ይመስለኛል። ጃልጅረኛውን የገለጽከው የፖለቲካ ጥምረት ለማድረግ ማንም አይከለክለውም የወረና ብሊሱማ ኦሮሞ ኦላ ያልከው ከዚህ በፊትም ጃልመሮ የኦላ ዋና ኮማንደሩ ከብልጽግናን የሚቃወም አብይ የሚቃወም ጸረ ኢትዮጵያ የሆነ ኃይል የሚቃወሙ ኃይሎች ጋር አብረን ለመስራት ዝግጁ ነን ብሎ ተናግሮ ነበር በቅርብ ጊዜና ኦላ ከሌሎች ኃይሎች ጋር በፖለቲካዊና ወታደራዊ ትብብር ለማድረግ ያለበት ሁኔታ ምን ይመስላል? ምን ደረጃ ላይ ይገኛል? ባለፈው ለሁሉም ዝግጁ ነን ፖለቲካውን ወታደራውን ትብብር ለማድረግ ዝግጁ ነን ብሎ ነበር ጃልመሮና አሁንም የገለጽከው ነገር አለ የፖለቲካ ጥምረት ለማድረግ ማንም አይከለክለንም ያልከው መንግስት እንደ መንግስት እንኳን ሀገር አውድሟል ከጎረቤት ሀገሮች ጋር መጥቶ ሀገር አውድሟል እና እንኳን የውስጥ ኃይሎችን ተባብሮ አንድ ፖለቲካዊ ኃይልና ወታደራዊ ስልጣን ይዞ ያለውን ብልጽግና ለመጣል ምንም የሚከለክለው ኃይል እንደሌለ ይታወቃል። እዚህ ጋር ያለው አፕዴት ካለ ጃልመሮ ከተናገረው ኦላ ከሌሎች ኃይሎች ጋር የሚያደርገው ትብብር ፖለቲካውን ወታደራዊ ትብብር በምን ደረጃ ላይ ይገኛል? እንዴት ይገለጻል? እውነት ለመናገር ይሄ ስርዓት የሁሉም ህዝብ ጸር እንደሆነ በስራ አሳይቶናል። በሃይማኖት ሳይለይ በብሔር ሳይለይ በምንድነው በመደብ ሳይለይ በተራ በተራ ሁሉንም ማህበረሰብ ሲገድል ሲያሸማቀቅ የሱ ዓላማና ግብ ያቺን የፖለቲካ ስልጣን ከመቆናጠጥና ከማስቀጠል ውጪ ሌላ ምንም ግብ እንደሌለው አይተናል። ለሱ የፖለቲካ ስልጣን የመጨረሻው ግብ እንደሆነ ተገንዝበናል። ይሄ የፖለቲካ ስልጣን ደግሞ in expense of others በእኛ መስዋዕትነት በህዝብ መስዋዕትነት መሆን የለበትም። ማንም ብሔር ብሔረሰብ ይሄ ስርዓት ገዳይ እንደሆነ ተገንዝቧል። ጦረኛ እንደሆነ ተገንዝቧል። አንደኛው የዚህ ስርዓት ምሰሶ ደግሞ ማህበረሰቦችን ማጋጨትና ወይም ደግሞ የፖለቲካ ኃይሎችን በማጋጨት ራሱ ጠንካራ መስሎ መታየት ነው እና ብዙ ጊዜ የተፋላሚ ኃይላት ተስማሙ ተገናኙ ምናምን ሲባል ወይም ደግሞ ሊገናኙ ነው ሚል ነገር ሲሰማ ጩኸቱ ይበረክታል። የት አካባቢ ፒፒ አካባቢ በጣም ይጮሃሉ፣ ጩኸት ይኖራል። ለምንድን ነው ብለን ካልን የተስማሙለት አለቀልን ነው ጉዳዩ። በአንድ በኩል ፍርሃት አለ፣ በሌላ በኩል ደግሞ አይስማሙም እነሱ ይላሉ እና ፍርሃትም ይታይባቸዋል። እንደገና ደግሞ እንዳይስማማ ችግር የመፍጠርም ሁኔታዎች ይታያሉ። ለምሳሌ በኦሮሚያና በአማራ መካከል ያሉ ድንበሮች ጋር ግጭቶች ይፈጠራሉ። ሁሉ ጊዜ ግጭቶችን የሚፈጥረው ማን ነው? መንግስት ነው። በኦሮሚያና በአማራ አካባቢ ላይ ያሉ ማህበረሰባት ድንበር ላይ ያሉ ሰዎች ማለት ነው ግጭት ውስጥ እንዲገቡ ይደረጋል። ለምሳሌ የአማራው ማህበረሰብ ያስታጥቁና ወለጋ ውስጥ ያየ ነው። ከዚያ የኛ ህብረተሰብ ይፈናቀላል።
ሲፈናቀል ዝም ብለው ያያሉ። የታለ ኦላ ለምን አይከላከላችሁም እያሉ ፕሮፓጋንዳ መፍጠር ይፈልጋሉ። አንድ ማህበረሰቡ ይሄ መንግስት ተቀናብሮ ፋኖ የሚባለው ማለት ነው። ይሄ የመንግስት ፋኖ የሚባለው የመንግስት ፋኖ ነው የሚባለው። እም፣ የነሱ ሚሊሻ የነበሩ ሰዎች አ፣ ከህብረተሰቡ ምንድነው ላም እየወሰዱ ንብረት እየዘረፉ የመንግስት ወታደራዊ ኃይል መከላከያ ከለላ እየሰጣቸው ወደ ጉትንና ነቀምቴ ሄደው እየሸጡ የሚካፈሉበት ሁኔታ ነው ያለው ማለት ነው። ሀብት ንብረት አብረው ነው የሚዘርፉት። ህብረተሰቡ የሚዘረፈውን ይካፈሉታል ማለት ማህበረሰቡ ራሱን ሊከላከል እነኚህን ኃይል ሲወጋ ተጨማሪ ኃይል ይመጣል ማለት ነው። የኦሮሞ ነጻነት ሰራዊት እነኚህን ህብረተሰባችንን ሊከላከል ዘጋ አካባቢ ተገኝቶ ሲከላከል ተጨማሪ የመከላከያ ኃይል ይመጣና ይዋጋል ማለት ነው። ይሄ ለምንድን ነው ብለህ ስትል ማህበረሰቡ እንዲጣላ ፖላሪቲ እንዲፈጠር በአማራና በኦሮሞ ማህበረሰብ መካከል ትልቅ ግጭት እንዲኖር ይፈልጋሉ። ትግራይም አካባቢ እንደዚሁ ነው። ምዕራብ ትግራይ ይባላል ወይም ወልቃይት ጠገዴ ብለው የሚጠሩበት አካባቢ ላይ አማራና ትግራይ እንዲግባባ አይፈልጉም። በተመሳሳይ ሁኔታ አማራና ኦሮሞ እንዲግባባ አይፈልጉም። ያ ግጭት ሲኖር ለነሱ ክፍተት ይፈጥርላቸዋል። ትልቅ ሆነው እኛንን ያለነው እኛንን ስርዓት ማስከበር የምንችለው እኛንን ይሄ ማህበረሰብ እንዳይጋጭ ማድረግ የምንችለው እነሱ ስለማይግባቡ ተግባብተው መጥተው የፖለቲካ ስልጣን መጠየቅ አይችሉም ብለው ሁሉ ጊዜ የጦርነት አዙሪት ውስጥ ማህበረሰቡ እንዲኖር የማድረግ ስራዎች ይሰራሉ። ያ እንዳይሆን መነጋገር አስፈላጊ እንደሆነ ታምኖበት እንግዲህ እንደዚህ ነው ባለፈውም ስንል የነበረው ቢያንስ ይሄ ስርዓት የሁላችንም ጠላት ስለሆነ መተኮስ ካለብን መተኮስ ያለብን በስርዓቱ አውታሮች ላይ መሆን ይገባዋል። ማህበረሰባችንን የመንካት ሁኔታዎች ቆመው እነኚህ ማህበረሰባችንን ሚነኩ የመንግስት አካላትም ከመሀከላችን እንዲወገዱ ተደርጎ ወደፊት መንቀሳቀስ አስፈላጊ ነው የሚል አለ እና ታክቲካል እና ስትራቴጂክ የሆኑ ግንኙነቶች መኖር እንዳለባቸው የሚታመን ነው። ስለዚህ ምን ደረጃ ላይ ደርሷል የሚለው ትልቅ ደረጃ ላይ ደርሷል ብሎ ማለት አይቻልም። ግን መጎልበት ማደግ የሚገባው ጉዳይ እንደሆነ ደግሞ ይታመናል ማለት ነው። ስለዚህ በተቻለ መጠን አሁንም መንግስት የሚፈጥራቸው ፋኖች አሉ። መንግስት የሚፈጥራቸው ኦላ ካውንተርፌት ኦላ ማለት ነው አሉ። እነኚህን አካላት በመካከላችን አስገብተው ችግሮች የመፍጠርና ምናልባት ኦላ ፋኖ ቲፒኤልኤፍ ሊገናኙና ሊወያዩ ይችላሉ የሚል ፍራቻ ስላለ እነኛን ኃይሎች ተጠቅመው ጋፖች መግባባቶች እንዳይኖሩ የሚሰሩ ስራዎች እንዳሉ ነው። ስለዚህ ያንን የመስበር ኃላፊነት እንደሚኖርብን አመሰግናለሁ። የወሎ መቼም ይሄን ሳልጠይቅ ብሄድ ንፉግነት ይሆናልና የወሎ ባለፈው ሳምንት የአንጸባራቂ ወታደራዊ ድል በብዙ መንገድ ተተርጉሟል። ያው ቀይ መስቀል መጥቶ አዋረደው በፌደራል መንግስቱን ምርኮኞችን አይቻለው ቁስለኞቹን ተቀብያለሁ ከፋኖ ኃይሎች ብሎ ያው ይፋ አደረገው። የኢትዮጵያ መገናኛ ብዙሃን ይህን መዘገብ አልፈለጉም። ክፍለ ጦሮች አልቀውበታል። ኃላፊነቱ የሰጠው ግን ለቲፒኤልኤፍ እና ለኤርትራ ነው። ያው አስረስ ማረ እኛ ደቁሰነዋል፣ የደቆሰውን የመምረጥ መብቱ የተደቆሰው ነው ብሎ መግለጫ ሰጥቶበታል። ኦላ እንዴት አያችሁት ይሄን ኤክስተርናላይዝ የማድረግ ቴንደንሲው በፌደራል መንግስት በኩል? ያ ሁሉ ጊዜ እንደዚህ ነው የሚያደርጉት፣ ኤክስተርናላይዝ ነው የሚያደርጉት። ብዙ ጊዜ እንደዚሁ ኦላ ኦሮሚያ ውስጥ ምርኮኞችን ሲይዝ ቀይ መስቀል ወደኛ እንዳይመጣ ይታገዳል፣ አይፈቅዱላቸው እና ብዙ ጊዜ በጣም ከመብዛታቸው የተነሳ
ሎጂስቲክ ወይም የሚበሉትን ማቅረቡ ሁላ ከባድ ስለሚሆን ያው ቀይ መስቀልም ሳይመጣ በራሳችን የምንሸኝበት ሁኔታ ነው ያለው ማለት ነው። አሁን እንዴት እንደፈቀዱ አላውቅም። ወሎ ላይ በጣም ገርሞኛል እሱ ለማለት ነው። ሁለተኛ አንድ ኃይል ሲዋጋ ሲፋለምና የሆነ ድል ሲያደርግ ሪኮግናይዝ ማድረግ አይፈልጉም፣ አይችሉም። ፋኖ እየጠነከረ እንደሄደ ምንም ጥያቄ የለውም። ያ ደግሞ ምክንያት ይኖረዋል ማለት ነው። ጥያቄዎች አሉ ማለት ነው። እንደዚህ ሲኖር ልክ ለኦሮሞ ነጻነት ሰራዊት እንደገለጽኩልህ መጨቆን ሲኖርና ህብረተሰቡ ብሶት ሲኖረው ያንን የሚቀላቀል ኃይል እየበዛ ይሄዳል። ያ እየበዛ ሲሄድ ደግሞ ስፊር ኦፍ ኢንፍሉዌንስ እያደገ ነው የሚሄደው። ስለዚህ ምንድነው ማድረግ መንግስት እውነታውን ከመቀበል ይልቅ ከእውነታው መሸሽ ነው የሚመርጠው ማለት ነው። የኦሮሞ ነጻነት ሰራዊትም ኦሮሚያ ላይ እንደዚያ ሲበዛ ተላላኪ ነው ምናምን ማለት እና ደግሞ በሌላ በኩል ደግሞ በሰላም እየገቡ ነው ብሎ ድራማ ከመስራት ውጪ መፍትሄ ዘለቄታ ያለው መፍትሄ ማስቀመጥ አልፈለጉም ማለት ነው። አሁንም ዘለቄታ ያለው መፍትሄ ከማስቀመጥ ይልቅ ከሌና ከሌ ናቸው ያደረጉት ይላሉ። እዚያ ቦታ ላይ በቃ ወደ ሌላ ሀገር ይሄዳል። እዚያ ቦታ ላይ በቃ ከዚያ ወደ ኢንተርናሽናል ኮሚኒቲ ይሄዳል ማለት ነው። የሆነ ቦታ ላይ ሲሸነፍ አንድ አካል የተሸነፍኩት ይሄ እኔ አሳንሽ የማየው አካል አሸነፈኝ ብሎ ከማለት ይልቅ እንዴት በዚህ በትንሽ እና ምንድነው የሚንቀው ኃይል ተሸነፈ የሚባል ነገር እንዳይገጥመው አይ እኔ እኮ እየተዋጋው ያለሁት ይሄንን ትንሽ ኃይል ሳይሆን ከጀርባው ያሉ ትላልቅ ኃይላት አሉ የሚል ነገር ለማንጸባረቅ ነው። ትንሽ የሚለው ኃይል ትንሽ እንዳልሆነ ነው የሚያሳየው። እውነታውን ስናየው እያደገ እንዳለ ያሳያል ማለት ነው። ስለዚህ አይ ይሄን ነገር ያደረጉት ቲፒኤልኤፍ ናቸው ወይም ኤሪትሪያ ነው ወይም ሌላ የውጭ ኃይል ነው ብሎ የሚለው ፋኖ አላሸነፈኝም ለማለት ሊሆን ይችላል። ኦላ አላሸነፈኝም ለማለት ይሆናል። ይሄንን ማነሳለህ ለምን መሰለህ? ብዙ ጊዜ ችግሮችን ባሉበት ሪያሊስቲክ ሆነው ከመፍታት ይልቅ በማወናበድ አይ ይሄ እኮ ከዚህ ጋር የተገናኘ ነው፣ ስለዚህ ይሄ ባይኖር ኖሮ አልሸነፍም ነበር። ለምሳሌ ቅድም ያነሳው ኦሮሚያ ውስጥ ከ2019 ጀምሮ ስንዋጋ የነበረው ናሬቲቭ የኦሮሞ ነጻነት ሰራዊት የሚደግፈው ቲፒኤልኤፍ ነው። ቲፒኤልኤፍ ከጠፋ የኦሮሞ ነጻነት ሰራዊት ይጠፋል ሲሉ ነበር ማለት ነው። ኔትወርክ ነው ተመልሰናል። አሁን ሜታላ መጣ። እሺ ከቲፒኤልኤፍ ጋር ሰላም ካወረድንና ከታረቅን የኦሮሞ ነጻነት ሰራዊት ይጠፋል ብለው ነበር። ፕሪቶሪያ ሄዱ፣ ታረቁ። የኦሮሞ ነጻነት ሰራዊት ትግሉን ቀጠለ። ለምን? መጀመሪያ ያሉት ነገር ውሸት ስለነበረ ወታደራዊም ይሁን ሎጂስቲክ ምንም አይነት ስልጠና ከቲፒኤልኤፍ ወስደንም ስለማናቅ ራሳችንን ችለን ምንንቀሳቀስ ሰዎች ስለነበርን ከቲፒኤልኤፍ ጋር ታረቁ አልታረቁ የኦሮሞ ነጻነት ሰራዊት ትግል ይቀጥላል። በእነሱ ምናብ ግን የራሳቸውን ፕሮፓጋንዳ አምነው አንድ ሰው ይጀምረዋል። ገብቷል? ፕሮፓጋንዳ የኦሮሞ ነጻነት ሰራዊት የሚያገኘው ትጥቅ የሚያገኘው ነው ሎጂስቲክ ስልጠና ምናምን ከቲፒኤልኤፍ ነው ብለው አስበው ስለነበር ያንን በተደጋጋሚ ሲሉት
መልሰው አምነው ቲፒኤልኤፍ ጋር ሄደው ታርቀው ሪያሊቲው የተለየ ነው የሆነው። ተመሳሳይ ነገር ነው። ገብቷል። አንድ ኃይል ብሶት ካለበት መፈናፈኛ ካጣ ራሱን ለመከላከል የሚያደርገው ትግል ፍትሃዊ ነው። የኦሮሞ ነጻነት ሰራዊት ያደረገው ትግልም ያ ነው ማለት ነው። ስለዚህ ስትጠነክር፣ ስትበረታ፣ ስታድግ፣ ስትፋለም እንደ እነሱ ናቸው እንዲያደረጉት አይ የሆነ አካል ከጀርባ ሊኖር ይገባል ብለው ያስባሉ። የደሴ አይነት ደሴ ነጮች ያንተን የማድረግ አቅም አለመገንዘብ ማለት ይሄ በጣም አላዋቂነት ነው። ጠላትህን አለመረዳት፣ የራስህን አቅም አለመረዳት፣ ከዚህ ስትሸነፍ ደግሞ ሰበብ አስባብ መፈለግ ማለት። ስለዚህ ቲፒኤልኤፍ አደረገው ምናምን አደረገው ብለው ኤክስተርናላይዝ ሲያደርጉት መሸነፋቸውን መቀበላቸው ወሎ ላይ የተፈጸመው እርምጃ ካሰብነው በላይ ነው፣ እነኚህ ሰዎች ያደርጋሉ ብለን ከጠበቅነው በላይ ነው፣ ይሄንን ማድረግ የሚችለው የቲፒኤልኤፍ ወይም የኤርትራ ኃይል ካልሆነ በቀር በእነዚህ ኃይል ይደረጋል ብለን አልጠበቅንም ከማለት ውጪ ሌላ ምንም ትርጉም ሊኖረው አይችልም። በጣም አመሰግናለሁ። የመጨረሻ እንዲሁ ከሲያትል ኮንፈረንስ በኋላ የኦሮሚያ ፖለቲካል አትሞስፌር ተቀይሯል የሚሉ ወገኖች አሉ። ከኦሮሚያ ዳራ ሚዲያ ኔትወርክ የሚያሰባስበው መረጃ ድፍረት የህዝቡ ድፍረት ጨምሯል፣ ታክሲ ውስጥ ብልጽግና ወድቋል ብሎ የሚናገር በይፋ የሚናገር ህዝብ ተፈጥሯል። ገበያ ላይ ሰው በኮንፊደንስ መጠጥ ቤትም ታክሲ ውስጥም ብልጽግና ወድቋል የሚለው መንፈስ ተስተጋብቷል። የኦሮሞ ኃይሎች ፖለቲካዊና ኢሊቱ ተሰባስበው ሲያትል ከታየ በኋላ ከጀርባም አሉ ካሜራ ውስጥ ያልገቡም አሉ የሚዝም ብሎ ወሬም ስለተጋባና ኦሮሞ ህዝብ ተጽዕኖ ፈጣሪ የሚባሉ ፖለቲከኞችም ሌሎችም አሉ እየመጡ ነው። ለምሳሌ ለማ መገርሳ እየመጣ ነው የሚባል ውስጥ ለውስጥ ኦሮሚያ በሰፊው ነው የሚነገረውና ብልጽግና ወድቋል የሚል ስሜቱ ጎላ ብሎ እየወጣ ነው። ካድሬው ተስፋ እየቆረጠ ነው። በህብረተሰብ ዘንድም እንደዚህ አይነት ተስፋ የሚያለመልም መረጃ እያመጣ ነው። የሲያትሉ አብራችሁ እዛ ትልቅ የሲያትል ኮንፈረንስ የሚባለው ትልቅ ታሪካዊ እንትን እንደሆነ ነው ብዙዎች የሚናገሩትና እስቲ ከሲያትል ኮንፈረንስ በኋላ የኦሮሚያ ፖለቲካ አትሞስፌር በምን ደረጃ ወደፊት እንዲሄድ አደረገው? የመጨረሻ አስተያየት እንድሰጥበት ብዙ ጊዜ ወሰድኩበት። ያ ምንም ችግር የለውም። ሲያትል ውይይት ታሪካዊ ነበር ማለት እንችላለን። ለምን ታሪካዊ ነበር? ከ2018 በኋላ የኦሮሞ ልሂቅ አመለካከቱ የተከፈለ ነበር። ለዚህ ሰውዬ ድል እንስጠው፣ እስቲ ወደ ዲሞክራሲያዊ ስርዓት ሊያሸጋግረን ይችል ይሆን፣ እስቲ ይመከር፣ እስቲ አንዴ እናስብበት የሚል ኃይልና አይ ይሄ ሰውዬ አመጣጡ ከጀርባው የማያምር ነገር ስላለው እንደዚህ አይነት እድል ሊሰጠው አይገባም የሚል ልዩነት ነበር። መሄድ አለበት መወገድ አለበት የሚል ኃይልና ከመጀመሪያው ማለት ነው። አይ እስቲ ትንሽ ጊዜ ይሰጠውና ይሞከር የሚል ኃይል ነበር። አሁን እኔው ይሞከር ያለው ኃይል አይቶ ሞክሮ ይሄ ሰውዬ መወገድ አለበት የሚለው ደረጃ ላይ ደርሷል ማለት ነው። ስለዚህ ወደ አንድነት መተናል ማለት ነው። ይሄ ማለት የተሰጠውን እድል አልተጠቀመም፣ አልቻለም፣ ወደ ተፈለገው ስርዓት ግንባታ ሊገባ አልቻለም። ህብረተሰቡ እንደፈለገው ጭቆና ከላዩ ላይ ተላቆ እንደተፈለገው ወደ ልማት፣ ወደ ሰላም፣ ወደ ብልጽግና መሄድ አልቻለም። ስለዚህ ይሄ ሰውዬ የአካባቢው የሰላም ጸር ስለሆነ መወገድ አለበት የሚል መግባባት ላይ መድረስ እንደ ኦሮሞ ፖለቲካ ምሁር ቀላል ውሳኔ አይደለም። ህብረተሰባችንን ወደ አንድነት እያመራ እንደገና
ይሄ ስርዓት ምንም ተስፋ እንደሌለው ያህል በየቀኑ በህይወት ውስጥ የሚመሰክራቸው ነገሮች አሉ። ሞት ምንም እንዳልሆነ ነው የሚታየው። እየተለማመደው ነው የነበረው ማለት ነው ህብረተሰባችን። ግን ያ የሆነ ቦታ ላይ መቆም ከሌለበት መጥፎ ባህል ነው። ስለዚህ የፖለቲካ አካባቢ ላይ ያለ ማህበረሰብ ይህን ሰውዬ ከማስወገድ ውጪ ወደ ሰላም የምንሄድበት ምንም መንገድ የለም። ህብረተሰባችን የራሱን ጉዳይ መወሰን የሚችልበት መንገድ ይሄ ሰውዬ ካልተወገደ እንቅፋት ነው የሚለው ላይ መግባባት እና እዛ ስምምነት ላይ መድረስ ቀላል ጉዳይ አልነበረ። ብዙ መቻቻል፣ ብዙ ምንድነው ስራዎች ነበሩ ከዚያ በፊት። ስለዚህ አንድነት አስፈላጊ ነው ማለት እንደ ኦሮሞም የኦሮሞ ማህበረሰብ አንድ ሆኖ የፖለቲካ ጥያቄውን አስቀምጦ ከዚህ ከጦርነት ከዚህ የማጭበርበር ስርዓት የሚወጣበትን መንገድ አቅጣጫ አስቀምጦ ከሌሎች ማህበረሰቦችም ጋር የሚግባባባቸውን ፖይንቶች አስቀምጦ የሚያግባቡን ብዙ ነገሮች አሉ። ፍትህ አለ፣ እኩልነት አለ፣ የራስን ዕድል በራስ የመወሰን አለ። እንደ ተከባብረህ የምትኖርባቸው አቅጣጫዎችን አስቀምጠህ ሰው በአካባቢውም የራሱ ጉዳይ ላይ በራሱ እንዲወስን በአካባቢው ጉዳይ ላይ ደግሞ በአንድነት መጥቶ በመካከሉ የሚኖረው የፖለቲካ፣ የኢኮኖሚ፣ ማህበረሰባዊ፣ ባህል እነኚህ ጉዳዮች የሚያስተሳስሩትን ጉዳዮች ላይ መምከር የሚችልበትን ሁኔታ ማስቀመጥ አስፈላጊ እንደሆነ መግባባቱ ቀላል እርምጃ አይደለም። ስለዚህ ማህበረሰባችንም እንግዲህ ይከታተላል፣ ተስፋ አለው ከኛ መሬትም ላይ ምድርም ላይ ፊልድ የትጥቅ ሜዳም ላይ ያለው እንቅስቃሴ ስታይ የዚህን የብልጽግና ስርዓት ውድቀት የሚመሰክር ነው ማለት። ያንን ለመሸፈን ብዙ ጊዜ ድራማዎች ይሰራሉ። የአባይ ግድብ እንዲሆነ ቀይ ባህርን እንዲመያዝ አለብን፣ ምንድነው ስኬት የሚመስሉ ነገሮች ግን ስኬት ያልሆኑ። አሁን የአባይ ግድብ ተገደበ። የአባይ ግድብ ተገድቦ ለአብይ አህመድ ዶላር ቢያመጣ ለኦሮሞ ህዝብ ምንድነው ምን ትርጉም አለው? የድሮን ሚሳኤል ጥይት ገዝቶ የሚወረው ምንድነው የሚያጋየው ከሆነ ምንድነው ጥቅሙ? አንተ የሆነ ስራ ሰርተህ ስኬታማ ነው የምትለው እኮ ያ ለህዝብ ጥቅም ሲውል ነው እንጂ አንድን ግሩፕ ኢንትረስት የሚያራምድ ብቻ ከሆነ ምንም ትርጉም ያለው ገብቷል። ስለዚህ እንደ ህዝብ እንደ ሀገር እንደ ኩራት ምናምን ነገር ሊኖር ይችላል። ግን ያ ለህዝብ ጥቅም የማይውል ከሆነና ጀስት አንድን ግሩፕ የሚያገለግል ከሆነ ጀስት ሀገሪቱ ያላትን ማዕድን የሚዘርፍ አንድ አካል ምንድነው ስርዓቱ ቆንጆ ላይ ያስቀምጠህ ግኝት ሚሊየንስ ኦፍ